በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል መስፍና ሾመው። የጣዖታቱንም መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሠዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው፣ እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊትህ ጋር ሂድ፣ እነሆ ላክሁህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምር እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ ያውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያ ጸምር 1 መንቀል ሙሉ ውሃ ጠጣ። ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ 1 ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ላይ ሁሉ ወረደ። ጌዴዎንንም የእግዚአብሔር መንፈስ ረድኤት አጸናው። ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴም ሁሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹም ሁሉ ሄዱ። አሮኤድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸው አለው። እግዚአብሔር ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ አውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ከአንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃው አወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃን ይጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምን ሰዎች በእጅ ጥላቸዋለሁ። ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እሊያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዜብን፣ ነገስታቶቻቸው ዛብሄልንና ስልማናንም ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች። ከዚህም በኋላ በሰላም በፍቅር አረፉ። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን። በዚህችም ቀን ከሀገረ አክሚምና ከጋውር የቅዱሳን ሰማዕታት የአባ ሀርወግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስ፣ የሙሴ እህት ማርያምም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙም አሜን።